እና ስለሃና እኔ የዋሽዋችሁም ወይ የደበቅኳችሁም ነገር ምንም አይነት ነገር የለም። የተነገረን ሞታለች ብሎ ተነገረን ያንን ነገር ነው እኛም ለህዝብ ያሳወቅ ነው። ያ ደግሞ ቪዲዮ በእኔ ቤት ስለተለቀቀ ያ ደግሞ እኔን ተጠያቂ የሚያደርገኝ ከሆነ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሞኑን እንግዲህ ሞታለች የተባለችው ሀና አሁንም ዳግም በህይወት አለች እየተባለ ነው። ከሳውዲ አረቢያ ወደ ሀገሯ ሂዳ ኢቃማ ምናምን ለማስተካከል መልሳ ለመግባት አስባ በባህር ነበር የተመለሰችው። ልክ ሀሙዲ ሰሞኑን አልሞተም፣ ልክ እንደሱ ማለት ነው። እሷም ደግሞ ሞታለች ተብላ ነበር። ነገር ግን እሷ አሁን ላይ ታግታ እንጂ ያለችው አልሞተችም እና ያሳገቷትም ሰዎች ናቸው። ከሰዎቹ መካከል አንደኛው ይሄ ከኋላ ድምጹን የሰማችሁት ልጅ አለበት። እኔ ብዙ ለመፍረድ ብዙ ቪዲዮዎችን ለማዳመጥ ሞክሬያለሁ፣ ብዙ ነገሮችን ለማየት ሞክሬያለሁኝና ይህ ልጅ ደላላው የሱ ዘመድ ነው። ልጅቷ እንድትታገት ተዛ ከታገተች በኋላ ደግሞ በእሱ ይሄው የደላላው ዘመድ እንደሞተች በሚዲያ እንድፖስት የተደረገበት ብዙ የተወሳሰበ ሚስጥር አለው። ያማለ ግን ልጅቷን አላህ Subhanahu Wa Ta'ala በህይወት አትርፏል፣ ለቤተሰቦቿ ያገናኛት። እስኪ ነገሮችን እንግዲህ ለመፍረድ ማዳመጥ አለብንና የተባለው ሁሉ እናዳምጥና እንመለሳለን። ጾሎት አርግልኝ ዞሮ ጾሎት አርግልኝ እንዲሁ ልደክም ነው መሰለኝ ስትለኝ አይ ምንም አትሆኝም ዞሮ ተደከምሽ ደግሞ ተመለሺ እማትሄጂው ማትሆኝ ተሆነ አደራ ተመለሺ ብዬ ስላት እንዲያመምህ እንዲዚህ ድረስ መጥቼ ስትለኝ ከዛ ሻሃኗ ዘጋሽ ወምዬ ጋር ደወልኩ ገጠልይ ጋር ኦኬ ደወልሁና እሱ እማትሽል ተሆነ ይችልኝ ትመለስ የትም ኋላ እንዳትቀር አልኩት እንዳልኩት አይረዋት ነው የምትሆነው ትሄዳለች ምንም አትሆን አለኝ እሱም ኦኬ ከዛ በቃ እኔም ስጠኝ አልኩት እሷን አወራሁ ምግብም በደንብ ያው እንዳትበይ ውሃም በደንብ እንዳትጠጪ ቀስ እያልሽ ምንም አትሆኝ ምናምን አሉ ከዛ ማታ መሸ ደወሉ ስልካቸው አይሰራም በማግስቱ ሁርለት እንደዚህ ትደውሉ አሉ ስልካቸው አየው እነሱም ሸበካይ ለመሰለኝ አያነሱም እነሱም የገጠር ልጅ አይጠራም ወይስ አያነሱም ይጠራል ስልካቸው ይጠራል አያነሱም ይጠራል አይነሳም ሸበካው ነው ብለዋል ሹምዬ ማለት የገጠር ልጅ ማለት ነው አዎ ጌታውንም ደውሎለታል ያነሳውም አይሰማም ጌታውንም አይሰማኝም ሸበካው ነው እያለ ነበር እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር ኢንተርኔት አይደለም ቀጥታ ነው ኦኬ ስለዚህ ማንሳት ስላልፈለገ ነው እየጠራ ከጠራ ኔትወርክ ካልሰራ ስልክ አይጠራም ገብቷል ኦኬ ቀጥልሽ ይጠራል እየቆየ ነው የሚጠራው ደሞ ቻናሳው ምንም የለም የሚቆጠር ዝም ብሎ ደቂቃ ይቆጠራል እንጂ ድምጽ አይመጣም ስለዚህ ሞተች ያለው አንተስ አሁን ደግሞ ይቆጠራል በደንብ ተናገራጣ ምንድነው አንተ ቆይ ሚውት አርጉ ሌሎቻችሁ ቀጥል ልጨርስልህ እኔ አስጨርሰኝ መጀመሪያ ሰው አስጨርሰው ነው ደሞ ለፍርድ መሮጥ ኦኬ ቀጥል ከዛ ሁርለት ማታ ላይ ሞተች አሉኝ ሰማሁ እኔ በጣም ተጨንቄ ነበር እና ያንለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው እኔ ይሄ ጌታውን ይመች ለጌታውን ይነግረዋል ኦኬ ከዛ ጌታው ለጌታውን ተነግረው ጌታውን ደግሞ እኔን ላው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ ደውሎ ሂዱና ነገሩት ብሎ እኔ ድንገት ሲመጡ ራሱ ደንግጬ ምንድነው ምናምን ትል እንደዚህ ተፈጥሯል አሉኝ ኦኬ ይሄን ነገር የነገረህ የገጠር ልጅ ከመፖሰቱ በፊት ማለት ነው አዎ ሄርጀም ለሊት ላይ ፎስተዋል ለሊት ላይ ታይነጋ የጨለማ ቪዲዮ ምናልባት ካይስ ታሳወስህ ገና ወዲ ሆኖ የግር መንገድ ታይጀምሩ ፎስተዋል የገጠር ልጅ ፖስቶታል ሞታለች ብሎ ላ ተወዲህ ነው እንጂ ምነግርህ ገና እኮ ወደዛ ልመጣልህ ነው ላንተ ቪዲዮ መሞቷን የሰማኸው ከተፖሰተች በኋላ ነው ሳይፖሰት ነው ይኸውልህ መጀመሪያ አሁን ልነግርህ እኮ ነው ስልኳ አልነሳለኝ ተዛሁር ቅዳሜ ወደ 4 ሰዓት ተኩል አካባቢ አውርተን እሁድለት ወደ ማታ ነው እንግዲህ ሞተይ ተብሎ እዚህ የተሰማው ከዛ ያን ሰዓት ሞተይ ሲባል እነሱም ያው ያንኛው የጌታውንም ያው ጓደኛዬ ነው ወንድሙም ጓደኛዬ ነው ያገር ልጅ ያለ ሞተይ ሲባል እኔ ደግሞ አብረው የቀበሯት ነው የመሰለ ገብቷል ኦኬ
ሞታይ ሲሉህ አንተ ሞታይ ሲሉህ ቪዲዮ ወይም ፎቶ የታለ ብለህ አልጠየቅም? በዛ ሰዓት አልጠየቅኩም። እኔ ደግሞ ያልጠየቅኩበት ምክንያት እነሱ ባይናቸው እነሱ አብረው የቀበሩ ነው የመሰለኝ ትክክለኛ ማለት ነው። እንዴት አንተ ሞታይ ስልህ የልጅህን እናት ያክል ነገር ሞታይ ስትባል ቪዲዮ ወይ ፎቶ ላኩልኝ እንዴት አትልም? ምንም አዘን ላይ ብትሆን በምን ነው አዘንህን የምታረጋግጠው? የልጅህ እናት አብረህ አቅፋ ተኝተህ የነበርከው ሴት ሞተች ተብሎ ሲነገርህ እንዴት በምን ልታምን ቻልክ? እኔ የማያመንኩት አንደኛው ጓደኛዬ ነው ያንኛው አብሮ ያሉት አንደኛ የአገር ልጅ ነው ገብቷል። ባይናቸው የቀበሯት ነው እንደዛ ነው። እኔ እኮ የአገር ልጅ ማለት ማንኛው ነው? ይሄ ገጠሩ የሚያገራችን ልጅ ነው። ይሄንኛው የጌታውንም ወንድም ያገር ላይ ነው አንድ ሰፈር ነው። ኦኬ ጌታውን ማለት የት አካባቢ ነው? ጌታውን ያለው አገሩ የት ነው? የለን ነው የለን የት አካባቢ? አረብ ልጅ ይባላል ታወቀው። ወረዳው ማን ነው? ቆት ነው ወረዳው። ኦኬ እሺ ቀጥል። ከዛ ያን ሰዓትም ደግሞ ሞተይ ተብሏል። ስልካቸውም ቢደወልም ያው ያን ጊዜ ማለት አልሰራ ቪዲዮ ምንም ማለት አትችልም። ሲጀመር ስልክ ታልሰራ ሞተይ ብሎ እነሱ እንደተናገሩ እኔም በወቅቱ በጣም ደንግጫለሁ። ሲጀመር ያው ያውቀዋል የሚያውቀው ሰው እንኳን የምትወዳ አይ ነው እንረዳሃለን። ቀጥል። እና እንደዛ ሆኖ ቃስ እያለ ስልክ እነሱ አላየንም የሚባል ነገር መጣ። አሉ ነው ያሉት የሚባል ነገር ሲመጣ እንዲህ ነገርማ እንደዚህ ነው በቃ መቀረጥ አለባት መቅረጥ እንችላለን ብሎ ተከላይም ተናግሯል። ቃል በቃል እንቀርጻለን አለ። አዎ በዛን ሰሞን ነው በሞታች 2 ቀን 3 ቀን ነው እንደዛ ያለው። አዎ በ3ኛው ቀን። ከዛ ምን አልክ አንተ? የታለ ብሎ የጠየቀ ሰው የለም ከናንተ? እንቀርጣለን ብለው ተዛሽ የሚያይ ድፍረቱ የሚያይ ሰው ካለ እንቀርጣለን ብሎት አላሱ ማለት ነው። ግን ምን አይነት ጭንቅላት ያለው ሰው ያያል ይሄን ቪዲዮ? አንተ ቀርጻህ ላክልኝ እኔ ማየት እፈልጋለሁ። ልጁ አድጎ እናትህ በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮውን እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳምጥ። እሺ ቀጥል። እያወራሁ እኮ ነው። ያው ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራህ ያለሁት። እሺ ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራጭ ይባል አሁንማ መቃብር አልከፍትም ይሸታል አለ። ተክላይ ይሸታል ሲል በቃኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋችሁ ምናልባት ላይ ታሉ ዱንያ ባልየውን አይደለ? ቪዲዮ አስከፍተው ባለ ስልኩን ዱንያ ቪዲዮ ክፈት በለው። ይኸውልህ ክፈት ቪዲዮ ክፈት። ስማ ቪዲዮ ክፈት። የሾው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ይኸውልህ እኮ ቪዲዮ ክፈት። ሁኔታ ብታይ ማለት ነው። ሲጀመር ሁሉም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደለም። አንድ ጊዜ ይሄ ልጅ ማን ያመጣው? ባልየው መሆኑን በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። አንድ ጊዜ ያለሁት በለጠው ሰለሞን ብትል ማለት ነው። ወይ ተረጋጉ። አንድ ጊዜ እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ነው። ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽኑ እንኳን የለውም ማለት ነው። ለማሳየት ብቻ ነው። አንድ ሰከንድ ባሏ መሆኑን ለማረጋገጥ ነው። ሄሎ ዋርኒንግ አለው። ግን ዋርኒንግ ሰጠኝ። እንትን በሉ ኮፒ ሊንክ አድርጉልን። ሪፖርት እያደረጉ ነው። በቃ ቪዲዮውን አጥፋው። ፎቶን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወቅኩት፣ አይቼዋለሁ። አጥፋው። አንተ ይኸውልህ የሸዋው ስትጠይቅ ቀስ ብለህ ጠይቀው። እሺ በማርያም ማለት ለማረጋጋት ነው። በስነ ስርዓት ጠይቀው። ጎበዝ። ከቤተሰብ በላይ አንድ ነገር ነው መሲ። ቆይ ከባል ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የነሱ ሀዘንና የኛ ሀዘን ይለያያል። እያንዳንዱ ሰው ለማወቅ ነው ወንድማችን፣ ለማወቅ ነው። ዱንያ ለምን መሰለህ? ይኸውልህ ታየው አንዴ ላስረዳው። ልጁን ለማሳቀቅ ፈልጌ አይደለም።
እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱንያ ገብቷል። እስከሚጨርስ እኮ አሁን ልነግርህ ነው ያለውን ታሪክ። ቀስ ብለህ አስረዳን። ተረጋግተህ አስረዳን። ተረጋግተህ ከኛ በላይ እኛ ካንተ በታች ነን። ሰያዩልክ ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ላይክ ስሜታዊ ሆነ ያለውን ነገር እኔ እኮ በትክክል ነው እየነገርኩት ተጀምሮ እስከሚጨርስ እኮ የምነግርህ አሁን ማለት ነው። አሁን ያቆምኩልህ ቪዲዮ ቀረጣው ላይ ነው ያቆምኩልህ። ይሸታል አንቀርጥም አሉ። ከዛ ማፈላለግ ጀመርን። ሁሉም ሰው እያፈላለገ ነበር፣ ያው ቤተሰብ ማለት ነው። እሺ ይሉና ያፈገፍጋሉ፣ እሺ ይሉና ያፈገፍጋሉ። መጨረሻ ላይ እኔ ሄዳለሁ ብዬ ተነሳሁ። ተወዲያ ማለት ነው ትፈሩ እንግዲህ ሄዳለሁ ብዬ ተነሳ። ተዛ እናቱንም አባቱንም እንዴት ያጣል እንግዲህ ያው አባስየው እንደዛ አሉኝ። ኦኬ ልጁም ማለት ነው እኔን ነው። እሱን አንተ ተቀመጥ ብዬዋለሁ። እሱ የቃማ ስላለው እዛ ቦታ ላይ እኔ እንትን እንዳይል እኔ ራሴ ልሂድ ብያለሁ። እሱ ብሎ ነበረ ልጅቱ ወንድሟ ማለት ነው። አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም። አንተ አትሄድም፣ ተሄዱ እኔ ነኝ የሚሄደው አልኩኝ። ኦኬ ከዛ እንደገና አባትየው አስገዘቱኝ። ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን? ኦኬ ሆናል ለአንተ እንኳን እንዳስረክብህ አንተ እንኳን በሰላም መኖር አለ። እንግዲህ የእናቱ ነገር ይሄው ተሆነ ምንም ማድረግ አይቻልም ብለው አሉኝ። ኦኬ አሁንም የቪዲዮ ነገር ደግሞ ትጠራ እንደገና በችም በጣም ትናደዳለህ። ሰው ያፈገፍግብህ እሺ እንቀርጣለን ብለው ከዛ አሁንም ደግሞ ትነሳ ይሄ ነገርማ በቃ ወይ መሄዱ አይቀርም ብለው ፈርተው እነሱ ተዛ እንትን አሉን፣ አስገዘቱን ሁለታችንንም። አባቷ ማለት ነው። አዎ እንግዲህ ወዲያ እዛ ደውላችሁ ተደላላውም ጋር ከማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ። ኦኬ ተዛኛ አርፈው ተቀመጡን። በቃ ቁጭ አለን። ብዙ ነገር ይባላል እያረርሁ ነው የተቀመጥኩት፣ ምክንያቱም ያ ነገር ስላለ ከኋላ። ኦኬ ምን ማድረግ ይቻላል? እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ይሄ ወንድምየዋ ነው እንግዲህ እንዲያስረዱ ያደረጋቸው። አዎ እኛ አሁን አንተን ጫና ልናረግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረግህ አይደለም። እሺ ወንድሜ፣ እኛ አሁን ቪዲዮም ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም። እንኳን ቪዲዮ ሌላም ነገር ቢቻል በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። በቃ ገብቷል? የልጅቷ እውነት መውጣት ስላለበት ነው። ለዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ እኛ ጋር የሚሰጡት መረጃ አለ፣ ነገሩን ለማደባበስ ማለት ነው። ገብቷል? የተለያየ መረጃ። ለዛ ነው ለማጣራት አጥርተን ለመሄድ ነው። ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምትጠረጥሩት እነ ተክላይ ጋር ነው ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥህ የሚያስበው እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር እኮ ሄደናል። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። ኦኬ አለች የሚባል ነገር ሲሰማ ሲያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን። ፎቶዋን ብቻ እንዲሁ ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጡ ነው ያስቀምጧት ብለናል እኛ ማለት ነው። ኦኬ የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁት ሰዎች አሉ። በዛው የተክላይን የሚያውቁት ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ። ኦኬ ድንበር ያሉት ትግሪዎቹ እነሱ ናቸው ተክላይን ያገናኙት። ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም። ልጅቷን ያሰሙ ቀጠሮ ይይዛሉ፣ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት። አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። ስድስተኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው
በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስበለው አልደርስ ሲለን ስልካቸው አልሰራ ይላሉ። እንደገና ተመልከት። እዚህ ጋር ደግሞ ወደ ኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። ምክንያቱም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሃና አባት ምንድነው ያለው ይመች ስለ ተክሌና ስለሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። እኔ ምንድነው ያለው? መወለድ ቋንቋ ነው ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ፣ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ፣ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላቀው ነበር ያለን። ትላንት ያላችሁ አላችሁ ልጅቷ በህይወት እንዳለች 6ኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭምታ ምናምን ጥያቄ እንዳይደራረብበት ትጠይቀዋለህ። እኔ ልጨርስና ትጠይቀዋለህ። ቆይ ጥያቄ አይደለም። አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ። እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ካሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሚ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አስገባ። አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ጉዳዩ ሳይጨረስ የሚወጣ አይደለም ብሎ አውርተን ነው ካለ ወደ እኔ ቤት እንዲመጣ ብየዋለሁኝ። ከመጣ ይምጣ። ቅድም አሁን ከአንድ ሰዓት በፊት በጣም በረጅም ሰዓት አውርተናል እኔ እና እሱ። መረጃ ካለ ና ቶሎ ብየዋለሁ። መረጃው ግን ገና እዛ ያሉ ወይንም እዛ ያሉት ሰዎች እንዳይጎዱ ይሁን አላቅም። መረጃ የሚሰጡት ኦኬ ሶሻል ሚዲያ የሚወጣ አይደለም ነው አለ። አሁን አጠናቆ ከሆነ ይምጣዙ። ምን እዛ አስከፈተው? ጥያቄው ይቀጥል። በዚሁ ጥያቄውን እኔ ልቀጥል። ናበሉት መረጃ አለኝ የሚለውን ሰው ናበሉት፣ መጥቶ ይግባ። ናበሉት። አሁን ገብቶ ከሆነ ናበሉት። ስለዚህ ዱንያ ቀጥል። ባልየው ምን መሰለ አንተ የምትጠረጥረው ምክንያቱም ከ10 ዓመት በላይ ደላሎቹ ሁለቱ ደላሎች ከሰሩ አንዱ የኛ ደላላ ነው ይመች የሚባለው የሀገራችን ልጅ ነው። ያኛው የተክላይ የሚባለው ወንድማማቾቹ ናቸው። እነሱ ጋር ምን አይነት ነገር እንዳለ ነው የምገምቱት ወይስ መረጃ የሚደርሳችሁ ለእናንተ? እኛ ዝም ብሎ ወሬ ነው እንደዚህ ገብቷል እየደወለ ብዙ ነገር ይወራል። ያው መቼም እንደምታውቀው ማለት ነው። ያው ዝም ብሎ ግምት ነው እንጂ ተጨባጭ ይሄ ነው ብሎ አስተማማኝ ሆኖ ያገኘነው መረጃ የለም እስካሁን። በብር ምክንያት ነው ብር ስላለበት ነው ይባላል። ዝም ብሎ እውነተኛ መረጃ ዞሮኛ አላገኘንም። ምክንያቱ ትክክል ነው። ኦኬ ስለዚህ እኛ አሁን አንተን ምንም የምናሳቀቀው ጉዳይ የለም። ምንድነው ግን እንደ ባል ወተህ ለምንድነው ከኛ ጋር ማትቆመው የምንልህ ለዛ ነው። በእርግጥ ብዙ ነገር ሊኖርብህ ይችላል። ለሱ ይቅርታ እኔም ቅድም ቆጣ ስላልኩ ምክንያቱም ሁለተኛ አዘን መፍጠር አንተ ላይ አልፈልግም። ግን እንደ ወንድ ልጅ ቆራጥ ሆነህ ነገሮችን ተቋቁመህ ፊት ለፊት መጋፈጥ አለብህ ከኛ ጋር የሚለውን ነገር እንድታስብበት ነው። ወንድሟንም ቢሆን በዛ ልክ ንገረው። ሰው ገብቷል፣ ሰው ወደ ኋላ ይላል። ይሄ ሁሉ የቆሞላት ሰው እናንተ ከሌላችሁ ወደ ኋላ ይንሸራተታል። ገባህ? እናንተን ሲያይ ቤተሰቦቿን ሲያይ ሰው በደንብ ለሷ ፋይት ያደርጋል። ገባህ? ገንዘብ ቢባል እስከ ሞትም መስዋዕትነት የሚወስዱ ልጆች ሊኖሩ ይችላሉ ድንበር ላይ። ገብቷል? በሷ ምክንያት። ስለዚህ እናንተ መጠንከር አለባችሁ። ያለችዋን መረጃ እየተከታተላችሁ መስጠት አለባችሁ። እኛ አሁን ለጊዜው
ከለቀቁ ለቀቁ ካለቀቁ ግን ቅድም አሁን ጌታሁን ያልከውን የምታውቀው ከሆነ የሱን አድራሻ ትሰጠናለህ። የሁለቱ ለጊዜው እንትናን ትተነዋል። ይሄ ማን ነው ሞት ያወጀውን ልጅ ከላይ ከፊት ለፊት የገባ ይመስለናል። ምክንያቱም እሱም ተገዶ ሊሆን ይችላል እንደዛ አይነት ነገር ያወራው አላቅም። በእርግጥ የሸዋው ልጨርስና ታወራለህ። የገጠር አንዴ ልንገር ልጨርስ። ይቅርታ ወንድሜ የገጠር ልጅ እና አንተ ሳሸለች በሰውም ቢሆን በሰው አካውንትም ቢሆን በጓደኞችም ቢሆን እየገባህ ቀን በቀን መረጃ መስጠት አለብህ ወንድሜ ባልየው። ችግር የለም ገብቶሃል አይደለ? ያለህበትን ሀዘን እንረዳለን። ገባ? የሰው ሀገር ነው ያለው፣ በረሃ ነው ያለው። አይኖ ግን በቃ አንዴ የሆነው ነገር ሆኖብሃልና ጠንክረህ እስከ መጨረሻው መፋየት አለብህ። ገባ? ይሄን ነገር ልልህ ነው የምፈልገው። ከዛ ውጭ ግን በውስጥ አሁን ይሄኛው እኔ ፎሎ መልሼልሃለሁ። ሌላ በውስጥ የምጠይቅህ ነገር ስላለ እዚህ ላይ ደግሞ አንድ ነገር አሁን ያስታወስኩት ነገር አለ። እሺ ያን ጊዜ ቅዳሜ ለሰረፋ ላይ እንደደወልኩ ሚስኮል አድርጋልኝ እንደደወለው ኦኬ ልቤን ጭንቅ እያለኝ ነው። እንዴት ነው ይሄ ነገር? እንዲሁ ልሞት ነው መሰለኝ፣ ጸሎት አድርግልኝ ልቤ እየፈራብኝ ነው አለችኝ ስትለኝ ያው ተመለሽ ምናምን ያልኩትም በዛ ምክንያት ነበረ መጀመሪያ። ኦኬ ከዛ እንደገና ያው ያን ምንም አትሆነ ርቧት ነው ምናምን አለኛው። ተዛ ወዲያ ያለው እንደዛ ነው። ይሄን ብቻ የረሳሁት። ማን ነው ርቧት ነው ያለ? የሹምዬ ነው ርቧት ነው። ትናንትና ነው የበሉት ምግብ ያው አልበሉም ነበርና ሹምዬ ማለት ይሄ የገጠር ልጅ። አዎ ኦኬ አንተ እዛ አካባቢያቸው አንድ አካባቢ ነው የምንሰራበት ነው? ኢትዮጵያ ነው? ኖ ኢትዮጵያም አንድ አካባቢ ነው። የይመችም የገጠር ልጅም ያንተም የሃና የይመች ራሳ ነው። የይመች ራሳ ነው። እሺ የእናንተና የገጠር ልጅስ? የኛ አንድ ነው። እዛው አንድ ሰፈር ነው። ወረዳው ማን ነው የእናንተ? ወረዳው አንድ ነው። የይመችም የኛም ያው ቆት ነው። ኦኬ የቀበሌውን ልትነግረኝ ትችላለህ? ይሄ እስከ ጥግ ስለምን ነው እኛ አንተናይ ሳይሆን መውሰድ ያለብን እርምጃዎች ስላሉ ነው። ገባ? እንዳፈራ የይመች እንግዲህ ራሳ ነው ብሏል። ሰፊ በረስ ነው እንግዲህ የይመችን ሳይሆን የጌታሁን እና ቀበሌው ነው የለን። ኦኬ ይሄም የገጠር ልጅ እዛው ነው። አንድ ላይ ነው ሁላችንም ሲጀመር። ኦኬ እናመሰግናለን። የገጠር ልጅ ቀጥላው። እኔ በመናገር ያው ብዙ ሰው አላመነኝም። ገባህ አይደል? የሆነ የደበቅኩት ነገር ያለ ነው ይመስለው። ለሱ እኮ በምን መሰለ አንተ አሁን እንደ አንድ ወንድ ልጅ ስታስበው ወይ ደግሞ አንድ እህት ልጅ እንደ እህት እንዳለው ስታስብ ያን ነገር ወጥተህ ስታውጅ ከምን ተነስተህ በምን ማረጋገጫ የሚለው ጥያቄ ፈጠረብኝ ማለት ነው እኮ። ያንን የሰራሁት ቪዲዮ በጣም ብዙ ሰዎች ሰርተዋል። ቪዲዮውን የሰራነው ደግሞ አደን ነው። ሁላችንም ጓደኞቼ ተነጋግረን ነው እንጂ ወይ ሰው ነግሮን አይደለም። ቪዲዮውን የሰራነው አደን ነው። ፈርሻ ላይ ብዙ ቀን ተቀምጠናል። ብዙ ሰው ቪዲዮ ሰርቷል። ገባህ አይደለ? ስለሷ ስለመሞቷ ብዙ ሰው ቪዲዮ ሰርቷል። አንድ ደግሞ ይቅርታ ግን አንድ ላቋርጥህና ማለት ይቅርታ በጣም ስትለያዩ ደከመኝ እለፉኝ ስትላት ምን አይነት ፊሊንግ ታይባት ነበረ ልጅቷን? አንተ አሁን ስታይ ዝም ብለህ አንተ አሁን ለህሌናህ ብቻ ስታያት ምን አይነት ነገር ታይባት ነበር? የእንደዚህ ለመሞት የሚያደርሳት የሸዋው አንድ ጊዜ እኔ ልጠይቀው በእናትህ ይቅርታ ወንድሜ፣ ቦታውን ስለማውቀው ማለት ነው። ይቅርታ የሸዋው የገጠር ልጅ እኔ ትናንትና ምን ልጠይቅ ፈልጌ ነበረ ለመግባት እድሉን ስላላገኘ ሆኖ ገመድ ከእናንተ ፊት ተስባ ተወጣች። ደንበር ከቆረጣችሁበት ቦታ ምን ያክልና ምን ያክል ይርቃል? እዛው ላይ ነው። ደንበሩ እኮ እዛው ላይ ነው። ሄደናል እኮ እኛ በዛ እኮ ሌላ የለም። ሌላ ድንበር ወይም የሆነ ሸብክ ነገር የለም። ከገመዱ በኋላ 20 ደቂቃ የሚሆን ነው የምትሄደው አይደል? እዛች ፈርሻ መንደሯ ድረስ እዛ ላይ አንተ ትታት እንዴት ሄድክ? እኔ ላንተ ያለኝ ጥያቄ እዛ ቦታ ላይ ምን ፈርተህ? የሚያስፈራ ቦታ አይደለ? መርከዝ እኮ ነው ብራዘር። ምንድነው መርከዝ እኮ አለ። የምን መርከዝ ነው? ወላሂ መርከዝ የሚባል የለም። ምን ማለት ነው? ምን መርከዝ ነው እኮ? የለም ካልክ እኔን ካላመናችሁ የለም ምንም ነገር የለም ካላችሁ ጓደኞቼን መጠየቅ ትችላላችሁ።
እየሰማኝ ነው የዛሬ 2 ዓመት በዛ ነው የሄድኩት እኮ መጠየቅ ትችላለህ ጓደኞቼን መጠየቅ ትችላላችሁ ብራዘር በገመድ የሚወጣበትን ቦታ ሄደ የሆነች አግድመት መንገድ ያለች አይደለ አግድመቷን ጨረስ አድርገህ የሆነ ትንሽ እየሽቅበት አለች ያቺን ወጣክ መንደሩን ነው የምታገኘው አይደለ እኮ ወንድሜ በቃ ይል እኮ ሄደንበታልኛ እየሰማኝ ነፍጠኛው በፈጠረ አስገባው እንደው በእናትህ አስገባው እድሉን ስጠኝ እኔ ልጠይቀው በቃ አስገባው እኔ ብቻ ልጠይቀው በቃ ና በለው ለምን በስልክ ትደውልለታለህ በቃ ይምጣና እኔ ብቻ ልጠይቀው ሰያ እንደው በቃ ለአንዴና ለመጨረሻ ጊዜ በፈጠረ እሺ አሁን እንደ ቅድሙ ያልኩን ቁጥር ጻፍ ላስገባክ እሺ ጥሩ ጻፍ የቅድሙን ቁጥር ጻፍ አሁን ብዙ ሰዎች አሉ ያለ ጋይስ በጣም ይቅርታ እኔ በጣም እየተሰማኝ ያለ ነገር ስለሆነ ነው በጣም ይቅርታ አድርጉልኝ በቃ ይሄ የኢትዮጵያ ህዝብ ሁሉ ከጎኗ ነው ምንድነው በጎኗ ያለው አላውቀውም ተለከነ ሻርዬ ከዚህ ዋያዬ አንድ ነገር ልበል እኔ ቲክታክ ላይ ተጽዕኖ ፈጣሪ የሆናችሁ ልጆች በዚህ ጉዳይ ከጎኑ ከሰያ ጎን ሆናችሁ ይሄን ጉዳይ ከነሳሪ ከሞኒቾ ከረጉላችሁም ጋር ሆነው ሊያግዟችሁ ይገባል ይሄ የአንድ ሰው ጉዳይ አይደለም እህታችሁ ብትያዝባችሁ ወደ ማን ልዳችሁ ጠይቁ እንደምትችሉ አስቡት ሰው ነው የተያዘው ያችን የመሰለች ልጅ በሰው እጅ ነው ያለችው በእኔ ካልደረሳችሁም ማለት የለም አግዟቸው እነሳሪ በገንዘብ በማንኛውም ነገር የሚያስፈልገውን ነገር ካለ እንደ ገንዘብ ልንራዳን እንችላለን ከዛ ውጭ ግን ተጽዕኖ ፈጣሪ ሆናችሁ ቤት ከፍታችሁ የምታወሩ ልጆች ጌመሮች ከዚህ በላይ ለሰው ልጅ ሊደርስ የሚችል ነገር የለም አግዟቸው ነው የምለው ይሄን መልእክቴን በቅንነት ተቀበሉ ነገር የታገቱ አብረው ያሉ ልጆች ናቸው መረጃ የሰጡኝ ብዬ ብናገር እነዚህ ልጆች አይገሏቸውም ወይ ሐናን እናተርፋል ስንል ሁለት ሌላ ምስኪና እናጣም ወይ እነዛም ታግተው ነው ወደ ሳውዲ እየመጡ አግተዋቸው ነው ሐና ወደ ኢትዮጵያ ስከር ነው የታገተችው አይደለ 60 ሰው ነው እሷ ጋር ያለው የአራት ሩካብ ነው እዛ የአራት ደላላ 60 ሩካብ ነው የታገተው ከ60 ሩካቦች መካከል ሁለቱ ሐና ሽንት ስትሸና አሱራ አይተዋት ነገሩኝ አይደለም እንዴ ይሄንን አይኔ ዲውል አድርጌ ወላሂ እኔ እውነቱን ነው የምነግራችሁ ያጀንዳም ሰው አይደለሁም ዲውል አድርጌ መረጃ ሳገኝ ሰይዶ ረባቦ በሐና ጉዳይ አጀንዳ አግኝቻለሁ መስመር ላይ ላገናኝ ብዬ በራሴ ካርድ ከሳውዲ ነው ዱባይ ደውዬ ያናገርኩት ሰይዶ ረባቦ ላይ ብላ ሰማህ አለኝ ከሰይድ ቤት ከነበራችሁ ሐቀው እኔ እውነት ነው እንጂ ኦኬ አንተ ነህ ይሄ መረጃ ያመጣኸው ሰማኝ ብዬ ሰይዶ ረባቦ ላይ አሰማኝ አዎ ሲጀመር መረጃ ሁሉም ከኔ እኮ ነው የመጣው ከዛ በኋላ እንደገና ያን ከመጣ በኋላ እነሱም በቃ ሰዎቹን አገኟቸው ምናምን ነገር ወሬው እየተስፋፋ ሲሄድ መቼም ሲጀምር እኔም እንዲህ ነው ያለ ይመጣልሃል ሌላም አገኙ እነሱም ሰዎቹን አገኟቸው ከዛ በኋላ ላይ እኔ ምንድነው ያደረኩት ይሄ ሚስተር ደብቄ ትናንትና መረጃ አለህ ምናምን ሲሉኝ እኔ ማታ ከ2 ሰዓት በኋላ ብያቸው የነበረው ዝም ያልኩት መረጃ እንደሌለኝ ለምን እንደው ታውቃላችሁ እባክህ ታስገድለናለህ እንዲያታጋለጠን እንዲያታዋጣብን ሲሉኝ አለ ይሄ ነው መረጃው ብዬ ብናገር ከየት አመጣው መባል አይቀርም ሚዲያ ላይ ከየት አመጣ ብላችሁ እናንተ ደግሞ እዚህ ያላችሁ ስጠይቁኝ ገባችሁ አይ የነገሩኝ አያቸው ብዬ መናገር አይቀርም አልናገርም ካልኩኝ ትክክል አይደለም ልባል ነው አይደለ ዝም ነው ያልኩት መረጃ እንደሌለው አውቄ ማለት ነው ዝም ነው ያልኳቸው ተወት ቀዝቀዝ አደረኩት ለምን ሐናን አዲናለሁ ስለ ሁለት የኔ ወንድሞችን ማጣት አለብኝ እነዛም እኮ ኢትዮጵያዊ ናቸው እንዲህ ህሊና ነው ማሰብ ያለበት ስለዚህ ለምን በውስጥ ነበር ያሰብኩት እኔ አወጣለሁ ብዬ ያሰብኩት ልጆች አዳም ጠይቆ ልጨርስልህ ያሰብኩት እኔ መረጃዬን ሐና ጋር ያሉት ልጆች ብር ተከፍሎላቸው ወደ ሳውዲ መጥተው ሲገቡ የዛን ሰዓት ከደላሎቹ ከአጋቾቹ ከዛ ከነብሰ በላዎቹ ከወጡ በኋላ መረጃዎቻቸው እነዚህ ናቸው ብናገር ይገሏቸዋል ብዬ ፈርቼ ነው እንጂ እነዚህ ናቸው እኔ መረጃ ብዬ ላመጣ ነበር እኔ ያሰብኩት እኔ ሁለቱንም ደህንነታቸውን ጥበቃ ነበር እኔ እየሰራሁኝ የነበረው ከዛ ተጨማሪ እንደገና ሰይዶ ረባቦ ቅድም ሐና ጋራ ያሉት የታገቱት ሁለቱ ልጆች ናቸው መረጃ ያሰጡን ብሎ በ10 ምናምን ሰው ፊት 19 ሺህ ምናምን አካባቢ ሰው ባለበት የኔን መረጃ ላይቭ ላይ አወጣቸው እኔ ናቸው የነገሩኝ ሐና ጋር ያሉ ብሎ ተናገረ ሰይዶ ረባቦ ያ ማለት እንግዲህ ምናልባት አልሰሙ ካልሆነ በቀኝ አስገደላቸው ማለት ነው እስኪ ፈረዱት ሁለት ሰው አላስገደለም ይሄ ልጅ እሺ እንደው ብቻ ለምን እዚች ላይ ይሄን ያህል ድራማ እንደተሰራ ያልገባኝ ነገር አለ መቼም ይፋ መሆኑ ሀቅ መውጣቱ አይቀርም
ይሄኛው የገጠር ልጅም እጁ ካለበት ሀቁ ይወጣል ኢንሻአላህ። የልጅቷ እውነትን አላህ ያውጣላት። ምክንያቱም እሷ የልጅ እናት ናት። ህፃን ልጇን ትታ ነው እንግዲህና ብዙ ነው እየተወራ ያለው ብዙ ነው። ሁሉም ራሱን ለማግለል ራሱን ንጹህ ለማድረግ ነው እየጣረ ያለውና አላህ ልጅቱን ለቤተሰቦቿ ሲል ከሁሉም ነፃ አውጥቶ ከታገተችበት ለሀገሯ ያብቃት። እስከዛሬም የበደሏትንም ሳትሞት ሞታለች ብለው ቤተሰብን ያስለቀሱትንም አላህ እጃቸውን ይፍርዳቸውን ይሰጣቸዋል። እናንተም ያላችሁን አስተያየት ኮሜንት ላይ አስቀምጡ። ሰላም አለይኩም ወራህመቱላሂ